እንግዲህ የበራችውና እየጠረጠረችው ምንም ሰላም አልሰጠኝም ብላ እየተጠራጠረችው ትንሿ ያለችው ነገር አልቀረም ደርሷል። አዚህ ወደዛ ቤት የመጣችው በጆሲ ተልኮ ተሰጥቷት ተቀብላ ገንዘብ ተቀብላ ነበር። ከመጣቷ ደግሞ ውላ ሳታድር ሀብላ ስራዋን ጀምራለች። የዛሬዋ ስራ በተሳካና በአማረ ተወጥተዋለች። ምን አደረገች ካላችሁ በማይታወቅ ስልክ ወደ ኢዙ ላይ ትልካለች። ኢዙ ላይ የተላከውን ደግሞ የፍቅር ስለነበረ ትንሿ ትመለከታለች። ትንሿም ታብዳለች። ከዛ በኋላ አዚ ቤቱ ቡቻ ቤት ስለነበረች ወደ ቡቻ ቤት ተመልሳ ትቀመጣለች። ከዛ በኋላ ቡቻ አረጋግቷቸው ሲመለስ እሷ ምን ትላለች? ለመንጣት እኮ ፈልጌ ነበር ግን ደግሞ እኮ ፈራው ትለዋለች። አይ አታስቢ የኔ ቆንጆ ተረጋግተዋል። ምን ተፈጥሮ ነው? ምንስ ሆኖ ነው ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። ምን ተፈጥሮ ነው ትላለች። አይ ምን ዝም ብለው ወሬ ነው። ቆይ ማን ነው እንደዚህ ያደረገው? ማን ነው እንደዚህ ሊያደርግ የቻለው? ማን ነው አለ ቡቻ። ምን ተፈጥሮ ነው? የማይታወቅ ስልክ እኮ ተልኮበት ነው የፍቅር የማይታወቅ ይላታል። ምን? ከዛ የምታውቂው ነገር ካለሽ ይላታል። እሷም አንድ ትልና ትጀምርለታለች። ለመናገር ትልና ተርበተበታለች። እኔ ትናንትና መጥቼ እናንተን ለማጣላትም ሆነ ምንም አልፈልግም፣ ስለዚህ ይቅርብኝ ብላ ትጨነቃለች። ውሃ ልጠጣ ብላ ስትሄድ እጇን ይዞ ያስቀምጣታል። ምንድን ነው የተፈጠረው? አንድ እህቴ ነች፣ ሌላ የለኝም። በእሷ ደግሞ ድርድር አላቅም አላት። እኔ ግራ ገባኝ ትላለች። እሷም ይኸውልህ እኔ ላንተ ስል ነው፣ ምክንያቱም እኔ እንዳንተ አንድ ወንድም አለኝ፣ እሱ የኔን ነገር እንዳንተ ነው የሚሆነው። ስለዚህ ለማንም ሰው አትናገር፣ እኔ ላንተ ትልንገርህ አለችው። እሺ ንገሪኝ አላት። ትናንት ማታ እኮ ይዙ ሽንት ቤት ገብቶ ሲያወራ በሩን አልዘጋውም ነበር። ሁለተኛ እኔ ታልደወልኩልሽ አትደውይልኝ፣ ትንሿ ብትሰማ ምን ትላለች አለ። እሺ ከዛማ እኔ አያየኝም፣ እሱ እኔ ነኝ የማየው፣ እየሰማሁትም ነበረ። ከዛ አይቶኝ ይደነግጣል ብዬ ሹልክ ብዬ ተመልሼ መጣሁ ትለዋለች። እናዳ ለምን አልነገርሽኝም? እንዴት እንደዚህ ያደርግ በህቴ ላይ እንዴት እንደዚህ ሲቀልድባት አልነገርሽኝም ይላታል። ትጣላላችሁ ብዬ ነዋ። ለሱ ያለ ፍቅር ደግሞ ልዩ ነው። ትፋቀራላችሁ። ትናመጥቼ እናንተን እንዴት አጣላለሁ አለችው። ቡቻ ማመናት። ከዛ በኋላ አንደኛ ምዕራፍ ሀብ ላይ ጀመረችው፣ በድል አጠናቀቀችው። ብቻ ይሄን ነገር አጣርቼ እውነት ሆኖ ታገኘሁት አልለቀውም። በህቴማ ድርድር የቡቻ ወይኔ ቡቻ አለ ተናደደ። እሷም አጽናን ይመስላ ተላይ እየደባበሰች ትስቀበታለች። ውጭ ወጥታ ነበረ። ኢዙም በር ላይ ቆሞ ጠበቃት። ማውራት አለብን ይላታል። እኔ ደክሞኛል አውቃለሁ፣ ማውራት አለብን ይላታል። አይ ደክሞኛል፣ ግን እኮ እኔ ምንም የፈጠርኩት ነገር የለኝም፣ ምንም አልፈጠርኩም። አላረክም? በማያጥንት ምልልሻለሁ፣ ምንም አላረኩኝ። በማያጥንት ምላለሁ፣ ምንም አላረኩ፣ ምንም የሰራውን ነገር የለኝ አለችው። ቆይ አንቺ እንድታምንኝ በሞተችው እናቴ መማል አለብኝ እንዴ አላት። እኔ መቼ ማልልኝ አልኩህ? መቼ ማልልኝ አልኩ? ለምንድነው እማታምንኝ? እኔ ታንቺ ምን አጥቼ ነው ሌላ ሴት ጋር እመሄደው ይላታል። ትንሿዬም ኢሱ ባክህ ተወኝ፣ እኔ ጭንቅላቴ ምንም እያሰብ አይደል፣ ባክህ ተወኝ ኢዙ። አንቺ አምነሽ ሙሉ ቀን ታታውሪኝ ዋልሽ ወይ ይላታል። እሷም አንተስ እኔን ትተኸኝ አለችው። ጨርሽው አላት። አይ አሳልፈኝ በቃ ልግባበት፣ ምንም ነገር ታላደርግ እንደዚህ ባደርግ እንኳን እንደዚህ መናገር አልነበረብሽ። እንዴ ስህተት ይሰራ ይታመናል ትለዋለች። ኢዙም ኧረ እባክሽ ስህተት የለመን አይደል?
ስተት የለመን አዎ እመን አለችው። እንዴት ውሻ አድርገሽ ብታይኝ ነው በእናቴ አጥንት ስምልልሽ የማታምንኝ? እንዴት እንደ ውሻ ብታስቢ ነው? በእናቴ አጥንት እኮ ነው የማልኩልሽ። ይዙ እባክህ ነገር አጠምጥም ትለዋለች። ነገር መጠምጠም ነው? እውነቱን ነው አይደል የምፈልጊው? ጥሩ ማወቅ ነው ወይ የምፈልጊው አላት። አዎ ማወቅ ነው የምፈልገው። በቃ ካንቺ ውጪ ሌላ ሴት አቅፍ ያለው ካንቺ ውጪ ሌላ ሴት ስም ያለው ዛ ትንሿየም ጥሩ በልቀጥልበት በርታ እንዳታቋርጥ ቀጥልበት። እንግዲህ ይዙ ውጭ አመሽና ከዛ በኋላ ትንሿ ጋር ሄዶ መተኛት አልቻለም። ሶፋ ላይ ያድራል። ቡቻ በጧቱ ይመጣል። ሲመጣ ግን ያገኘው ሶፋ ላይ ኩርምት ብሎ ነበረ። ይዙ ሰላም ነው ወይ አለ ቡቻ። አለሁ አለ። ትንሽ ይዙ ምንም ታለብስ ለምንተኛ ብርድ ቢመታስ አለችው። ታኝም እንዴት ነው የማይመታ? እዚህ የሚነፍሰው ንፋስ ታውቂ? አይመታኝም አልኩሽ እኮ አይመታኝም አለ። ትንሿ ቡቻዬም እባካችሁ እንደ ልጅ መሆኑን አቁሙና ሁሉንም ነገር መስበር አስይዙ፣ በመስበር አውሩ እባካችሁ። እረው ስለማታው በጣም ይቅርታ ልክ ስላልነበርኩ ነው ይትላለች። ይዙም ያስለዋል። ምነው ብርድ መታህ ወይ? ዛሬ ስራ እንሄዳለን ወይ አለ። ቡቻም አንተ አርፈ ተቀመጥ እኔ ሄዳለሁ፣ ዛሬ አንተ ረፍት አድርግ አለ። ቡቻም ይዙም አንተ ይከብድሃል፣ ብቻህን ይከብድሃል ይለዋል። ምንድነው የሚከብደኝ? አንተ ዝም ብለህ አርፈ ተፈለከኝ ስራው ታቃተኝ እደውልልሃለሁ። አልፈልግም፣ እዛ ሄጄ ራሴን ቢዚ ማድረግ ነው ነው። አንተ ችግርህ ምን እየሆንክ ነው? እንደዚህ እኮ ነህ ታረርኩ የምትለው ምንድን ነው አለ። ይዙም ምን ሆንኩኝ? ምን ሆን? ተረጋጋ። ደህና ለመሆንህን እኮ አንተ ራስህ ታውቀዋለህ አለች። ደህና ነኝ አታስቢ፣ አንቺ አታስቢ፣ እኔ ደህና ነኝ አላት። ቡቻም በቃ ለማንኛውም እኔ ትፈልግህ እደውላለሁ። ምንም የማውቀው ነገር የለኝም። ሚስቴ ጋ ነኝ አትደውይ ብለሃታል? ሚስቴ ጋ ነኝ አትደውይ ብለሃታል? አረን ያለዙ ባክሽ እኔ ምንም የማውቀው ነገር የለኝም። እኔ ምንም ያልኩት ነገር የለኝም። ባክሽ እንደዛ አትበይኝ፣ እየተጨነኩ ነው። እያስጨነቅና እያለች እኮ ነው የምታወራው። ይዙ ኢዛና ካንተ ውጭ ኢዛና የሚባል ሰው አለ ወይ? ምንድን ነው የምትለው? እምላለሁ እኔ ማንንም አላወራው። ምንም የማውቀው ታሪክ የለም። ተፈችኝ ይላል። ካላመንሽኝ እዩ፣ ከዚህ በፊት ምንም አይነት ቴክስትም ሆነ ምንም ነገር ተላልከን አናቅም፣ እባክሽ እመኝኝ ይላታል። ማየት ያለብኝን አይቻለሁ፣ ሌላ ነገር ማየት አያስፈልገኝም። ማየት የፈለኩትንና ያሰብኩትን አይቻለሁ ትለዋለች። እንግዲህ ለዚህ ሁሉ ጦስ ያበቃቻቸው አዚነች። አሁን አንደኛው ምዕራፍ ስራዋ በድል ተጠናቆላታል። ለቀጣው ስራዋ ደግሞ እየተሳተፈች ነው። በጣም ደስተኛ